ኢየሱስ ጌታ መስጊድ ውስጥ ገብቶ ፊት ለፊት አየኸው ባሌ ላይ በዚያው ያሰገደ መስጊድ ውስጥ ያሰገደ ግን ፍቅር የሚባለውን ማህበራዊነት የሚባለውን ነገር ስለማያገኙ ራሳቸውን ያጠፋሉ። ሶላት ላይ ነው በመስጊድ ምንም አይነት ሙቭመንት እና እንቅስቃሴ ማድረግ አልችልም። የሚገርም ከዛ ተነስቼ ሰውጣ ሁሉ አያዩኝ። ሙስሊሙም ከመስጊድ የኦርቶዶክስ ቤተክርስቲያን ከቤተክርስቲያን አንድ ላይ ወጡና በጋሪ ድንጋይ አንድ ላይ አድርገው ሁለቱም የተወሰነ ሰዓት ላይ አላሁ አክበር ይላሉ ሁለቱም አንድ ላይ። ከዛ በኋላ የተወሰነ ሰዓት ላይ ደግሞ አንመካም በጉልበታችን ብለው ድንጋዩን ይዘው መጥተው እንዳንደርብ ያወረዱብን። አዘርም ከ14 ዓመት በሽታ ነፃ የወጣው በኔ ነው። ሃይማኖት የለወጥክ አይመስለኝም ነበር። ብዙ መከራ ውስጥ በማልፈበት ጊዜ አስቀየር። እንዴት ታዲያ ተፈጠረ? ታዲያ 4 ዓመት ሙሉ ትንቢት መዝሙር ቃል ነበር። ከዛ በኋላ ቃል ወደ መገባባት እንዴት ነው? አንዱ ሩጦ አመለጠኝ። ያ ያመለጠው ወደ እሷ ደወለ። ኦርዴ እንዴት ተደረገ? ነብይ ነህ? እንደ ኦሮሚያ ብዙ መድረኮች ላይ ቆሚያል። መሐመድ ወደ ዳዊት ሰላም የተወደዳችሁ የግሎሪ ዞን ሚዲያና ቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካች ኢትዮጵያውያን፣ ኤርትራውያን በመላው ዓለም ሆናችሁ አገልግሎታችንን የምትካፈሉ አገልግሎታችንን የምትደግፉ በብዙ አቅጣጫ ሐሳብ አስተያየቶቻችሁን ሁሉ የምትለግሱን ተወዳጆች ጸጋና ሰላም ይብዛላችሁ። የዛሬ ፕሮግራማችን እንደተለመደው በዚህ በግሎሪ ዞን ሚዲያ በፓስተር ካሳሁን ለማ የዩቲዩብ ቻናል ላይ የተዘጋጀ የሚቀርብላችሁ ከልዩ እንግዶች ጋር ወደ እናንተ ጋር ዛሬ ተደራሽ ሆኛለሁኝ። እንግዶቼን ከማስተዋወቅ በፊት እንግዲህ በጸሎት ፕሮግራማችንን እንደምንጀምረው ሁሉ እናንተ ደግሞ ሰብስክራይብ በማድረግ ጀምሩ። የቻናላችን ከ80% በላይ የሆነው ተመልካች የሚባረከው በአገልግሎታችን ሁሉ የእግዚአብሔርን ደስታ የሚካፈለው ብዙ ከ80% በላዩ ሰብስክራይብ ሳያደርግ የሚመለከት ስለሆነ ይሄ አገልግሎታችን ለብዙ ሚሊዮኖች በረከት እንዲሆን ለሰይጣን መንግስት መፍረሻ ለእግዚአብሔር መንግስት መታደሻ ለብዙዎች ቅዱሳን ደግሞ በእግዚአብሔር ጸጋና ዕውቀት በእግዚአብሔር በረከት መነሻ እንዲሆን እናንተ ደግሞ አብራችሁን በመሆን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮአችንን ላይክ በማድረግ አብራችሁን ሁኑ። እንዲሁም በጣም ከተባረካችሁብንና ልታገለግሉ ከኛ ጋር ከወደዳችሁ ደግሞ ቴንኪው ስቲከር አለ። እዛው ላይ ስቲከሮችን በመግዛት እንዲሁም በሰብስክሪፕሽን ሴክሽናችን ላይ በሚገኘው የጎፈንድሚ ሊንክ በመግባት የምትችሉትን $5 $10 ጀምራችሁ የእናንተን የደስታ ልግስና ብታረጉ አገልግሎታችን ለብዙዎች ተደራሽ የሚሆንበትን ጥራትን የተሞላ ስራ የምንሰራበትን አካሄድ ታግዛላችሁ። ጸጋ ይብዛላችሁ። እንግዲህ በጸሎት እንጀምራለን ፕሮግራማችንን። የዛሬ እንግዶችን ከማስተዋወቂ በፊት መጀመሪያ በምናቀው በእግዚአብሔር በረከት ብንጀምር። ሃሌሉያ። ለታላቅነት እቀኛለሁ ለጌትነትህ እሰግዳለሁ እሰግዳለሁ እሰግዳለሁ። ኢየሱስ ጌታ ነው። 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 ለታላቅነት እቀኛለሁ ለጌትነትህም እሰግዳለሁ እሰግዳለሁ እሰግዳለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። ለታላቅነትህ እቀኛለሁ ለጌትነትህ እሰግዳለሁ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ። ኢየሱስ የኔ ጌታ ጀርባን ለደካማ ለበረታው ፊት ሰጥተህ አታደላ። ስም ብሩክ ይሁን፣ 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 ስም ብሩክ ይሁን። አንተን ሳስብ ከጭንቀት ጎጆ ውስጥ ወጥቼ በማመስገን ክንፍ በራለሁ። አንተን ሳስብ ከፍ ያለብኝን በሙሉ ወደ ታች ማየት ጀምራል። አንተን ሳስብ ማጉረምረም ግቤ እኮ አይደለም ውሎ ማደሪያ ሰፈሬ። አንተን ሳስብ ቅዱስ ነው ሚለው መዝሙሬ። አንተን ሳስብ ከጭንቀት ጎጆ ውስጥ ወጥቼ በማመስገን ክንፍ በራለሁ። አንተን ሳስብ ከፍ ያለብኝን በሙሉ ወደ ታች ማየት ጀምራለሁ። ቅዱስ ቅዱስ ፊተኛ ኋለኛ ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር ለታላቅነት እቀኛለሁ ለጌትነትህም እሰግዳለሁ 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 ኢየሱስ ጌታ ነው። 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 እናመሰግናለን አባት ሆይ እንወድሃለን። ሁሉ ላንተ ክብር ይሁን። እንዴት ናችሁ? እንኳን ደህና መጣችሁ። ፕሮፌት እንዲሁም ዘማሪት ጸጋ ይብዛላችሁ። ደስ ብሎኛል የግሎሪ ዞን እንግዳ ስለሆናችሁ። እኛም ደስ ብሎናል። ጌታ ይመስገን። እስኪ ለአድማጭ ተመልካቾቻችን እንግዲህ ራሳችሁን በማስተዋወቅ ብትጀምሩ። ነቢይ ዳዊት አብዱ አሊ
ባላለው። ለምንድን ነው ዳውድ ብለህ ያልጀመርከው? በዚያን ጊዜ እኔ ወደ ጌታ በመጣሁበት ጊዜ የዛሬ በ1997 አካባቢ ነው ወደ ጌታ የመጣሁት። አስቀየርክ? ከዛ ጀምሮ ያው በጣም አደገኛ ሰልፍ ውስጥና በብዙ መከራ ውስጥ በማልፍበት ጊዜ አስቀየርኩ። ዳውድ ነበር የመጀመሪያው? መሐመድ ነበር። መሐመድ ነበር። ከዛ ነው ዳዊት ያልከው? ከዚያ ነው ወደ ዳዊት የመጣው። ከመሐመድ ወደ ዳዊት መሀል ላይ ትንሽ የተወሰኑ ስሞች ቢገቡ አይሻልም ነበረ? በጣም ረጅም ርቀት ነው ያለ። ያው ሁለቱም የሚመሳሰልበት ነገር አለ። እሺ ወደ በኋላ እናወራለን። እሺ ወደ በኋላ ላይ እናነሳዋለን። ድንገት ስትጠራ ጊዜ የአባት ስም ምናምን ነገር እንደዚህ አይደለም እኔም ኤክስፔክት ያደረኩት። ለዛ ነው አስግድ እንደገና አስተዋውቀንና በቀድሞ ስሜ ብለህ ከዛ በኋላ እንደገና በአሁናዊ ስሜ። በቀድሞው ስሜ መሐመድ አብዱ አሊ ነበር የሚባለው እና በአሁኑ አይ ቲንክ 2-3 ፓስፖርት ሁሉ አስቀይር ያለው ወደ በ1997 አካባቢ ጌታን እንደተቀበልኩኝ ባሌ ነው ጌታን የተቀበልኩት። ባሌ ጊነር እና ጠበል የሚባል ቦታ ነው የተጠመቅኩት ሙሉ ወንጌል እና ከዚያ በኋላ ስሜን ኦልሬዲ አስቀየርኩ ማለት ነው። ከዛ በኋላ በተለያየ ሀገሮች ያው ጌታን እያገለገልን አሁን ከዛሬ 5 ዓመት በኋላ በእግዚአብሔር ሰላም መኖር ዓለም አቀፍ ቤተክርስቲያን የሚል ቸርች እዚህ ሀያት አካባቢ አዲስ አበባ ፕላንት አድርጌ እንቀሳቀሳለሁ ማለት ነው። እሺ አንቺ ደግሞ ተራውን ውሰጂና። እሺ እኔ ቤተልሔም ሙሉጌታ ነው የሚባለው። ጎንደር ነው፣ ጎንደር ሙሉ ወንጌል ነው። እናቴም አባቴም በጌታ ናቸው እና በጌታ ቤት ያደግኩ ነው። ጎንደር ሙሉ ወንጌል ማለት ጎንደር ሙሉ ወንጌል አሁን ነው ከሁለት የተከፈለው እንጂ ዩኒቨርሲቲው ጋር ያለው ምንድን ነበር? ታችኛው ሙሉ ወንጌል ይባላል፣ ላይኛው ሙሉ ወንጌል ነው። ኦኬ እሺ። ስለዚህ ባልና ሚስቶች አንዱ ከጊኒር እሷ ከጎንደር እኔ የተገናኛችሁት። እንኳን ደህና መጣችሁ። ለማንኛውም በነገር እንዳልይዛችሁ በሰላምታ ይሻለኛል። አንቺ በዝማሬ ነው የምታገለግዪው? እኔ ያው በዝማሬ ያገለግላለሁ። አብረን እናገለግላለን በቸርቻችን ውስጥ እና በፊትም ኳየር በመሆን ነው። የራሴ መዝሙሮች አሉኝ። ያው ብዙ እንትን ባይልም ባይሰማም የራሴ መዝሙሮች አሉኝ። ያው ቸርች ላይ ያገለግላለሁ። ኦኬ እኛ ቸርች ላይ that's good። ስለዚህ የመጀመሪያዋ ሜምበር የቸርቻችሁ አንቺ ነሽ? ያ በዝማሬ በዝማሬ አይ ነው። አይ በዝማሬም ብቻ ሳይሆን በምእመንነትም ደረጃ እኮ ማንም ከመምጣቱ በፊት እሷ ነች የተገኘችው። ከዛ በኋላ ልጆች አሉ፣ አንድ ሴትና አንድ ወንድ ልጅ አለ። ስለዚህ ቸርቹ ተጀምሮ ነው የተገለጠው። ቤት ውስጥ ነው የጀመርነው። መጀመሪያ ሮብረው ነበር ፕሮግራም የምናደርገው ቤት ውስጥ። ከዛ ነው ሰው እየበዛ መባባ አይሰጡም ልጆቹ። ሁለቱ የቸርች ምዕመናን እነሱ ሆነው ጭምር እኔ የጀመሩት። ከዛ በኋላ ነው ሌላ ምዕመን የጨመረላቸው። that's good። ከዛ ከጸሎት ነው ወደ አገልግሎት ወደ ሰፊ ስፍራ የተሻገራችሁት። እኔ የምለው በጣም የሚገርም ነገር ነው። እስቲ እንደው የሞራል ያላችሁ የማትነግስ ነገር በነገራችን ላይ ዴቭን ፕሮፌት ዴቭን ረጅም ጊዜ ነው የማውቀው እና በእነዚህ አገልግሎት በሀገር ውስጥም ከሀገር ውጭም አገልግሎት ላይ ተገናኝተናል። እንደዚሁም ደግሞ በጣም በቅንነት በብዙ ደስታ እግዚአብሔርን ሰዎች የሚወድ እግዚአብሔርን መንግስት የሚወድ በጣም በብዙ ሰዎች ዘንድ የተወደደ የእግዚአብሔር ሰው መሆኑን አውቃለሁኝና ዛሬ ወደ ኋላ ተመልሼ እንግዲህ ካስተዳደግ ከጌታን ከማወቅ ጋር እንደገና ሃይማኖት የለወጥክ አይመስለኝም ነበር። ብዙ ሰው እንደዛ ነው የሚያመኝና
ብዙ ሰው እንደዛ ነው የሚለው። ውልደት ጊኒር ነው እዛው ነው ባሌ። ያው ጊኒር እንዳውም ከመልካኦዳ የሚባል ከባሌም ወደ ውስጥ ገብቶ መልካኦዳ ኢቭን አሁን የአካባቢ ላይ ሰው የሚኖርበትም አይመስለኝም። እኛ የተወለድኩበት ጥቂት ሰዎች ከዛ ለቀው ሌላ ቦታ ወደ ከተማ ነው እና እኛ እዛ ነው የተወለድኩትና ቦታውን ካደኩም በኋላ ሂጄ አይቼዋለሁ ማለት ነው። እና እዛ ነው የተወለድኩት መልካኦዳ የሚባል ቦታ እና ከወሎ ነው ፋሚሊ ወደ ሰፈራ በዛ የሄዱት። ከወሎ ቀጥታ መልካኦዳ። እኔ አሁን እነሱን ሀገሮች አሁን አውቃቸዋለሁ። አሁን ወሎንም አውቃለሁኝ። ወሎ ብዙ ከተሞች ላይ ገጠሮች ሄጄ አገልግያለሁ። በወዲህ በኩል ደግሞ የጊኒርን ከዛ ባሌ አሳሳ ምናምን እነሱ ወደ ላይ ናቸው። እነሱ ወደዚህ አካባቢ ናቸው ያሉት። እነሱንም አውቃቸዋለሁኝ። ብዙ ተጓዥ ነበርኩኝ በፊት ክሩሴዶችን በማረግበት ጊዜ በኢትዮጵያ ዙሪያ ገጠሮች ላይ እና ከዛ ወደዛ ሰፈራ ተኬዶ ተኑሯል ማለት ነው። ተኑሯል። አይገርምም? በጣም የሚገርም ነው። ማህበረሰባችን የነበረበትን እኮ የፍቅር፣ የመቀበል፣ የአብሮነት፣ የኑሮ ዘውጉ መተሳሰብ እሱን እኮ ነው ያስገርመኝና ከዛ ወደዛ ያልኩት ለዛ ነው። ልክ ነው። ምክንያቱም ከዛ ከወሎ ሲመጡ ጊኒር ላይ እዚህ ተቀብለዋቸው መልካኦዳ ላይ መቀመጣቸው ወደ ወለጋ በጣም ብዙ ቦታዎች ላይ ነው የማውቀው። እውነት ነው። ዋው! እግዚአብሔር በብዙ በረከት ያስበን፣ በብዙ ሰላም ያስበን። እሺ፣ እዛ ተወለድክ፣ ቤተሰብ እዛ ተወለድን፣ እዛ አደግን። በቅርቡ አይ ቲንክ በኢህአዴግ ሊገባ አካባቢ ወደ ወሎ መጡ ይሄ ፋሚሊ እና እንዳውም እዛውንም ግማሽ ርስት አለን የኛ ቤተሰብ ምናምን ነው እዛው ናቸው። ከዛ እኛ እዚህ መተን ደሴ ወሎ ውስጥ እንትናል ማለት ነው። እና ጌታን የተቀበልኩት እኔ እዛ ነው። ሙሉ ወንጌል ጊኒር ሙሉ ወንጌል እነ ምትኩ እነ ጋሽ ምትኩ እነ ጋሽ ፓስተር ለገሰ እነ ፓስተር ምትኩ እኛ እንዳውም በጣም ስለምንቀርባቸው ጋሽ እንላቸዋለን። በጣም የተወደደ እዛ ነው። አገልግሎትም ብዙ ታወቃለሁ። እዛ በእስር በብዙ አይነት ቻሌንጅ ውስጥ በወንጌል አልፌያለሁ። እዛ አካባቢ ያለ ማህበረሰብ ያቀኛል። ለምን የታሰርከው? ወንጌል ስንሰብክ በዛን ጊዜ በጣም ሃርድ ነበርና ጠንካራ ነበረ። ብዙ ቻሌንጆችን በወንጌል ተቀብያለሁ፣ አሳልፌያለሁ እና ጌታ ረድቶኝ ዛሬ ላይ አለው ማለት ነው። የሚገርም ነው። እኔ በእንደሱ አይነት መንገድ ወደዛ አካባቢ ላይ ያው ጠንካራ ነው አውቃለሁኝ። አሳሳ የሚባል አሳሳ ቃታ ቦታ እዛ ለአገልግሎት ሄደን በጣም ብዙ ሰዎች ከአጋንንት እስራት ይፈቱ ነበርና እኛ ከኦርቶዶክስ ቤተክርስቲያን እንደወጣን አካባቢ ነበር እና ኮንፈረንስ እያደረግን በጣም ብዙ ወንዶች፣ ሴቶች ከአጋንንት እስራት እየተፈቱ ይጮሃሉ። ተነጋገሩና ሙስሊሙም ከመስጊድ የኦርቶዶክስ ቤተክርስቲያንም ከቤተክርስቲያን አንድ ላይ ወጡና በጋሪ ድንጋይ አንድ ላይ አድርገው ሁለቱም የተወሰነ ሰዓት ላይ አላሁ አክበር ይላሉ ሁለቱም አንድ ላይ። ከዛ በኋላ የተወሰነ ሰዓት ላይ ደግሞ አንመካም በጉልበታችን ብለው ድንጋዩን ይዘው መጥተው እንዳንደርብ ያወረዱብን። ዘማሪ ፀሐይ የ8 ወር አካባቢ እርጉዝ ነበረች። ፀሐይ ዘለቀ በቃ እሷን ለመሸፈን ስንጣጣር አንድ ጓደኛችን እንዳውም በሷ በኩል አለፈ። እርጉዝ ነች ነፍሰ ጡር ነች እያለ በሷ በኩል እንዳውም ተከልሎ አለፈና አይረሳኝም። ያው እዛ አካባቢ ያው ቻሌንጆች አሉ። በወንጌል ያለ ቻሌንጅ አለ፣ ግን ለወንጌል ስለሆነ እነሱም ደግሞ ያው የሃይማኖት ቀናኢነትን እንጂ ክፋት አይደለም። የሃይማኖት ቀናኢነት ነው። ልጆቻችን ተወሰዱ፣ ባዕድ ነገር መጣ ብለው ነው ካለማወቅ ሰባኪዎቻቸው የሳሉባቸውን ስዕል እሱን ተመልክተው ነው እንጂ ሰው ሲገባው
ከአጋንንት ስራት ነፃ ሲወጣ ነው። ሰው ሲገባው የእግዚአብሔር መንግስት ውረስ ነው። ሰው ውረስ ተብሎ ተጠርቶ አይናደድም። እውነት ነው። የሚናደድ ውረስ ተብሎ ልውረስ ሲባል ነው የሚናደደው። የእግዚአብሔርን መንግስት ውረስ ተብሎ እንዴት ይናደዳል? እና ክርስትና ወንጌል ኑ ውረሱ፣ የእግዚአብሔር መንግስት ላይ ዘለዓለም የሚባል ህይወት አለ፣ ዘለዓለም የሚባል ደስታ አለ፣ ኑ ውረሱ ሲባል ሰው መናደድ የለበትም። ፍርድ ቤት አሁን ጠርቶ የሆነ ርስት ውረስ ቢልህ ድንጋይ ታነሳለህ እና እንደዛ እንደማለት ነው። እና በነገራችን ላይ አሁንም ወንጌልን የምትሰሙ ወገኖች የምንሰብከው ወንጌል የምናስተምረው ነገር የሃይማኖት ብሽሽቅ አይደለም። እግዚአብሔር አባት ሆኖ መንግስቱን ሊያወርሰን፣ ክብሩን ሊያወርሰን፣ የዘላለምን ህይወት ሊያወርሰን፣ የዘላለምን ደስታ ሊያወርሰን ስለፈለገ እሱን ደግሞ ንገሩ ላልሰሙ ስለተባልን ነው ኑና ውረሱ የምንላችሁ። ሰው ውረሱ ሲባል መናደድ የለበትም። እና በዚህ እያመሰገናችሁ የተዘጋጀላችሁን ውርስ በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ ማመን ማለት ልክ እግዚአብሔር የነገራችሁን የውርስ ስርዓት በኢየሱስ ክርስቶስ ስም ብላችሁ ፈርማችሁ ህጋዊ እንደማድረግ ነው። ልክ በኢየሱስ ስታምኑ ፊርማን ፈርማችሁ ህጋዊ ሰነድ እንደመያዝ ነው። እና ህጋዊ ሰነድ ካልያዛችሁ ደግሞ መግባት አትችሉም። ህጋዊው ሰነድ የመውረሻው ኢየሱስ ክርስቶስን ማመን ነው። እሱን ያዙና ውረሱ፣ ያዘጋጀላችሁን ክብር ተቀዳጁ። ጸጋ ይብዛላችሁ። እንመለስ። ቤተሰብ ሙስሊም ናቸው። ሙሉ ቤተሰብ ወደ እግዚአብሔር መንግስት መጥተዋል። እናቴም ሙስሊም ነበሩ። ግን ሙስሊም ነበሩ ሙሉ። እናቴም ነፃ የወጣችው እኛ ቸርች ነው። እና ፋዘርም ከ14 ዓመት በሽታ ነፃ የወጣው በኔ ነው። አንተ እያገለገልክ? እኔ እያገለገልኩ። እንዳውም በመሃል ደግሞ ታሞ ራሱ ጥበቡ ወርቅዬ ቸርች መጥቶ በጥበቡ ወርቅዬ ራሱ ነፃ ወጥቷል ከአጋንንት ስራት። እና ፋሚሊ አሁን በጣም ቀና ነው። ለእግዚአብሔር መንግስት ያለው ልብ ጥሩ ነው። ተቃዋሚ አይደለም። ጌታን ይወዳል፣ አገልጋዮችን ይቀበላል። እና በጣም ያው እንዴት ይዛችሁ ሄድክ? ጥበቡ ወርቅዬ ቸርች ነው። እሳቸው በጣም ይወዱታል ጥበቡ ወርቅዬ። ኖ በሌላ እኔ አልነበርኩምና ድንገት ሲታመም ወደ ጥበቡ ወርቅዬ ቸርች። እንዳውም የሚገርም አጋጣሚም ተፈጥሯል እዛ። ጥበቡ ወርቅዬ የሆነች እህት ይዘሽው ሂጂ ብያት እንደተጸለየለት በማግስቱ ወደ ቤት ይዛው ስትሄድ ጠፋ። ፋዘር ጠፋ። ልክ ከተጸለየለት በኋላ ልክ ስትወጣ ከበር ላይ መንገድ አገሩን አያውቅም፣ ከክፍለ ሀገር ነው የመጣው፣ ጠፋ። እኔ ደግሞ በዛን ጊዜ ወለጋ ለአገልግሎት ሂጄ ነበር። እንዳውም አሸናፊ ኪንግደም ያቅ ነበርና ስንፈልግ መጨረሻ እንዳውም ተጨንቀን ምን ብለን ያን ጊዜ አፋልጉኝ ምናምን ይባል ነበርና ለምን ወደዛ አይ በቃ እግዚአብሔር ስንል አንድ ጊዜ እየጸለይ እንትን እያልኩ እየጸለይኩኝ ያለ ዝናብ መጠለያ በረንዳ ላይ በህልሜ ዝናብ መጠለያ ሰዎች ዝናብ የሚጠለሉበት ቦታ ላይ እዛ ተኝቶ ያዋለሁ በህልሜ። አይ በቃ ፋዘር በህይወት አለ ማለት ነው። ለአንድ ወር ተፈልጎ ከአንድ ወር በስተጀርባ በኋላ አገሩ ሄዶ ደሴ ተገኘ ማለት ነው። ከዛ በኋላ ያው በእግሩ ነው የሄደውና ቆራርጠው ባህር ዳር ጦርን የሆነ ጥሩም ጊዜ አልነበረም ጊዜውና በመሃል በእግር ከአዲስ አበባ ደሴ ሄዶ የምትለኝ? አዎ ልክ በእግር ሄዶ ልክ ባህር ዳር አዲስ አበባን ያላወቁ ሰው ደሴን አወቁት። ልክ ጠፍቶ አገሩን እየጠየቀ እንደሄደ ባህር ዳር እንደደረሰ እንትን ደብረ ብርሃን እንደደረሰ ከደብረ ብርሃን ይዘውት የመንግስት ሰዎች ይዘውት አገሩ አደረሱት ማለት ነው። እና ወንድሜ አይ ፋዘር ተገኝቷል። በዚያን ጊዜ እቺን ክፍተት አድርገው አባቱን ወስዶ አዲስ አበባ ምናምን በሚል እንትን ፋይትም ነበርና ማለት በቃ አዲስ አበባ ወስዶ ሰወራቸው። ከዛ ያው ወደ እንትኑ ወደ እንዲታ አሞት ነበር የመጣው። ከዛ በኋላ ተገኘ ማለት ነው ፋዘር። አሁን እግዚአብሔር ይመስገን ጤንነቱም በጣም ሰላም ነው። ጌታን ይወዳል። እግዚአብሔር ይመስገን። ወንጌል መልካም ነው። ዋው ያለም እንዲገኙ ያደረጋቸው እንጂ የምትነግረኝ ታሪክ ከተጸለየላቸው በኋላ ለፈውስ ሄደው ጠፉ የሚለው ነገርና ከአንድ ወር በኋላ በቀጥታ አዲስ አበባ ጠፍተው ደሴ የተገኙ ሚራክል።
የክፍለ ሀገር ሰው ወደ አዲስ አበባ ወደ ምስተሩ ብዙ አይፈልግም ባይዘው ከቀየው። እኔ አሁን ብዙ እኔ ጋር 2 ዓመት 3 ዓመት አካባቢ ኑረዋል ፋዘርም ማዘርም። እኔ አምጥቻቸው ከኔ ጋር ልክ ሶሻል ላይፍ ስለሆነ የፈለጉት ይሄ ማህበራዊ ላይፉን እዚህ በአፓርታማ ወይ ኮንዶሚኒየም ስትገባ አያገኙትም። ያንን ላይፍ አያገኙትም። ቡና የሚጠራ የለም። ያንን ስለማያገኙት ቀጥታ እዛው አገሬ ውሰደኝ ሰፈሬ ውሰደኝ ነው የሚሉት እንጂ ብዙ እንትን አይሉም። እና ይሄም ነው። ስለዚህ በዛ ሰዓት ደግሞ እኔም አልነበርኩም። የኔም አለመኖር ጋር ተያይዞ ልጅቷ እንዳውም ተጨንቃ አይ አትጨነቂ ይገኛል ብያት ፋዘር ተገኝቷል አለ። አሁንም ፋዘርም ማዘርም በህይወት አሉ። ዋው ደስ ይላል በጣም ከዚህ ጋር እንደው ተያይዞ እንደ ይሄ ሶሻል ኢንተራክሽን ታውቃለህ፣ በጣም ሰው በተለምዶ የሚባል አባባል አለ። ማህበራዊ እንስሳ ነው የሚባል ነገር አለ። ማለት ማህበራዊ ሴቶችን ይፈልጋል፣ ተግባቦቶችን መፍጠር ይፈልጋል፣ የሀሳብ ልውውጥ፣ የኢኮኖሚ ልውውጥ፣ የህይወት ልውውጦች በሰው ህይወት ውስጥ ዲዛይን እየተደረጉለት እና ቢውልቲን እንደሚባለው አይነት በቴክኖሎጂ ውስጡ የተሰራ ስሪት ነው። እግዚአብሔር እነዛን ነገሮች ኮንተንቶቹን አስቀምጦበታል። እና አሁን ወደ ስካንዲኔቪያ ሀገሮች ታውቃለህ በኑሮ በዓለም ላይ በኑሮ ተመቺነታቸው በአንደኛ ደረጃ ላይ ነው የሚቀመጡት። ግን የሚገርመው ደግሞ በሱሳይድ ወይም ሱሳይድ ከሚት በማድረግ ራስን በማጥፋት ደግሞ እንደዛው ነምበር 1 ናቸው። ኑሮ የዚህን ያህል በተመቸበት ቦታ ላይ እንዴት ነው ሰዎች ራሳቸውን በማጥፋትም አንደኛ የሚሆኑት ሲባል የሶሻል ኢንተራክሽን ወይም የማህበረሰባዊው ትስስሮች ጠፍቶ ኢንዲቪጁዋሊዝም እና ግለኝነት እጅግ ስለገነገነ ሰዎች 18 ዓመት ከሞላቸው ልጆች ቤት ጥለው ይወጣሉ። እስከ 18 ዓመት ድረስ ባንክ አካውንታቸው ውስጥ ተቀማጭ ይደረግላቸዋል። 18 ዓመታቸው ላይ ድግስ ደግሰው ፓርቲ አድርገው ነው የሚወጡት። ቤተሰቦች ብቻቸውን ይሆናሉ። አባት እናት እያረጁ ሲመጡ መንግስት ፋንሲ የሆነ የመጠለያ ቦታዎች አሉ፣ እዛ ሊወስዳቸው ይፈልጋል። በሁሉ ነገር የተመቻችቶ ይቀርብላቸዋል። ግን ፍቅር የሚባለውን ማህበራዊነት የሚባለውን ነገር አብሮነት የሚባለውን ነገር ስለማያገኙ ራሳቸውን ያጠፋሉ። መድኃኒት ዶዝ ይወስዳሉ፣ አንዳንዶች ራሳቸውን ይወረውራሉ። በእንዲህ አይነት መንገድ እና አብሮነት በጣም ትልቅነት ነው። ወንድሞች በህብረት ቢቀመጡም ጭምር ስለሚል እና የቀድሞ የቤተሰቦቻችን የኑሮ ዘይቤ የሚፈረድበት አይደለም። በጣም ትልቅ ሴት ነው። ትልቅ ጥቅም አለው። በጣም ነው የገረመኝ የፋዘር ነገር። ኤኒዌይ እነሱ በእንደዛ አይነት መንገድ እንግዲህ ወደ ጌታ መጡ። ወደ አንተ ጋር እመለሳለሁ። እስቲ ወደ አንቺ ደግሞ ልምጣ። ቤተሰብ እንዴት ናቸው? ቤተሰብ ሰላም ናቸው። በጌታ ናቸው ወይንስ? በጌታ ናቸው። ሁለቱም በጌታ ናቸው። አባትም እናትም? ዋው ደስ ይላል። ፋዘር የሆነ ጊዜ ባካርጉ ነበር። አሁን ግን እንትን ብለዋል። አናዳችኋቸው? እናንተ ናችሁ ያናደዳችሁት? ግን እግዚአብሔር መልካም ነው። እኛ ምን ጸልይ ነበረ። ትልቅ ምን አድርጋችሁ አናደዳችሁ? ባክ የሚያስደርግ አይነት ነገር ያው በቃ የሆነ ሚስቴክ ተፈጠረና በቃ እሱ ያ ጠንካራ ስለሆነ የጌታን ስም ላለማሰደብ ምናምን እንትን አለ። ግን አሁን እግዚአብሔር መልካም ነው። አሁን ግን በጌታ ነው። በጌታ ናቸው። ማዘር እሷ ጠንካራ ናት። በጣም ጠንካራ ክርስቲያን ናት። ለወንጌል ዋጋ የከፈለች ናት። ጠንካራ ክርስቲያኖች ናቸው። የእሷም ጽናት ነው እንደዛ እንትን ያለው ማለት ነው። መጀመሪያ ማን ጌታን አገኘ ከቤተሰባችሁ? እናቴና አባቴ ሁለቱም በአንድ ነው። ተማሪ እያሉ ነው እንትን ያሉት ጌታን የተቀበሉት እና እኔን ልጅ እያሉ ነው ተማሪ እያሉ ነው እኔን የወለዱኝ እና ያኔ ነው ጌታን ያገኙት። ስለዚህ እኔ ከልጅነት ጀምሮ በጌታ ነኝ። that's good። ወደ ጌታ የመምጣታችሁ ጉዳይ ከእስልምና ወደ ክርስትና የመምጣታችሁን ጉዳይ እሱን ነገር እስኪ አንሳና ነገር
ያው በመጽሐፍ ቅዱስ ስትመጣ ይሄ ብዙ ወደ ቤቱ ከመጣ በኋላ እሱ አይከብድም። ልክ የእግዚአብሔር እውነት ከተረዳ በኋላ ምርጫ የሚባል ነገር አለ እና ምርጫ የመመረጥ የሚባል ነገር እንዳለ ሲገባህ ብዙ ሰጣ ገባ ውስጥ አትገባም። ነገር ግን አሁን ከሌሎቹ ይልቅ እኛ ልክ ክርስትናውን ከገባኝ በኋላ ለዓለም ሁሉ ትሰብካለህ፣ ክርስቶስ ለሁሉ ሞቷል፣ ግን ደግሞ በመሃል እግዚአብሔር አብ ካልጠራው በቀር ወደ እኔ ሊመጣ አይችልም የሚለው የእግዚአብሔር ቃል ደግሞ ይይዛል እና ሁሉ ወንጌል እንዲሰማ የእግዚአብሔር ፍቃድ እንደሆነ አምናለሁ። በዛ ውስጥ ግን ጌታን የመቀበል የምርጫ የመመረጥ ጉዳይ ደግሞ ያው አለ ሁሉና ካልቪኒስት ነህ? እኔ አይ እንደዛ ነው ማምነው። እኔ በውስጥ ያለ መረዳት እሱ ነው እና ግን እኔ በዛ ውስጥ ሁኜ የማይመቸኝ ነገር አለ ለኔ ነው። ቆይ አሁን እንደው ጋሽ ካልቪንን እንተዋቸውና የኔ ነው ብለህ ነው ወይንስ ከሳቸው ጋር ግብብነት? የኔ ነው ብዬ ነው የኔ እና የኔ ነው ብዬ ነው ባስ እኔም ቸገረኝ ይጠይቋል። ስለዚህ ኦኬ ምርጫ እያለ ካለ እኛንም አልተመረጣችሁም ማለት ነው ውጭ ያላችሁት ብሎ የሆነ ነገር በሾርኒ እየነገረን ነው እያሉ እንዳይናገሩ ብዬ ነው። እና ጋሽ ካልቪን እጅህ ላይ ካሉ ዝምድና ካላችሁ ቅድም አሁን አንተ ራሱ ፓስተርዬ ትረን ነበርና ምንድን ነው አሁን ይሄ እድል ነው፣ ይሄን እድል ውረሱ ብለህ ስትላቸው ካለማወቃቸው ያንን እድል ኢግኖር ያደርጉታል። እኛም በእግዚአብሔር መንግስት ውስጥ እንኳን ገብተን የእግዚአብሔር ልጅነት እግዚአብሔር ለሰው ልጅ ያለው ጉዳይ እግዚአብሔር ለኔ የከፈለውን እስከሚገባኝ ድረስ ያንን ከእግዚአብሔር የምቀበለውን አይነት ነገር ከእግዚአብሔር የምቀበለውን በረከት እንደሚገባ ላልቀበል እችላለሁ ክርስቲያንም ሁኜ። ልክ ግን እግዚአብሔር ክርስቶስ ግን ለኛ ያለውን ነገር በደንብ እንደሚገባ ስናቀው በረከቶቹን ከእግዚአብሔር እንደሚገባ በረከቶችን የልጅነት ስልጣናችን ተጠቅመን እናልፋለን ማለት ነው። አንዳንድ ጊዜ ቅድም ብለሃልና ብዙ ገንዘቦች እጅ ላይ ኑሮ አጠቃቀሙን ማታውቅ ከሆነ ገንዘብ ስላለ የሚጠቅመውንና የሚጎዳውን መግዛት አችልም ማለት ነው። ስለዚህ እሱም ተያይዞ ነው። እኔ ግን ወደዚህ የመጣሁት እዛ ውስጥ ሆኜ አውቀዋለሁ፣ ተምሬዋለሁ። ሙሉ ፋሚሊ እዚህም ስቲል ነው። አሁን በትልልቅ ቦታ ላይ ያሉ አሉ ሙስሊሞቹ፣ አሁን ትልልቅ ቦታ ላይ ያሉ አሉ አሁን በአሁኑም እና ግን እኔ ውስጤ አይረካም ነበር። በቃ ባለው ነገር አይመቸኝም እና ውስጤ ይጠማል። በቃ ጌታን የመፈለግ እውነትን የመፈለግ ነገር በውስጤ ነበረ። ከዛ ያው ጌታ ወደ እኔ መጣ። በጣም በብዙ አይነት መከራና ጭንቀት ሆነ እሷ ቦታ ተርኒንግ ፖይንቷን ማግኘት እሱ እኔ ልክ እውነትን እፈልጋለሁ። ነፍሴ ከውጭ በቃ ምንም አይነት ደስታ አለ፣ ግን ውስጤ ያለው ማንነቴ አይረካም። በቃ እቃወመዋለሁ። ራሴን ለመሸሸግ ራሴን ለመደበቅ የምጠቀመው የትኛውም አይነት ነገር ሪል አይደለም እና ውስጤ ትክክለኛ ነው ብሎ የመከተል ነገር እኔ ጋር ጠፋ። ለምሳሌ በውስጤ እውነትን አላገኘሁበትም። በራሴ ነውና ለኔ ነው እውነትን አላገኘሁበትም። ከዛ ድንገት እኔ ያው መስጊድ ውስጥ ሆኜ ነው ጌታ ወደ እኔ የመጣው እና ማለት በፊት ልክ መስጊድ እያለሁ በራእይ ክርስቶስ ወደ እኔ ተገለጠ፣ አየሁት። ከዚህ በፊት ኢየሱስ ጌታ መስጊድ ውስጥ ገብቶ ፊት ለፊት አየኸው? ፊት ለፊት አየሁት። ለምሳሌ አሁን በራእይ ክርስቶስ እንደተሰቀለ ልክ ችንካርና ምናምን አይነት ነገር እንደሆነ ከዚች መዳፉ ላይ ነጭ የሕፃን ልጅ ፉት የሚመስል ጫፍ የሕፃን ልጅ ጫፍ የሚመስል ፉት እና እግሮቹ በደመና ሙሉ ሰውነቱ በደመና እንዳለ እንደ ተሰፋ ነጭ ሆኖ ልክ ከእጆቹ ሳየው እዛው ውስጥ ልክ አሁን በመንፈስ ቅዱስ ሰዎች ፕሬዘንስ እንደሚወድቁ ቸርች ላይ በመንፈስ ቅዱስ ኃይል ልክ እንደሚነኩ እንደዛ አይነት ነገር ወደ ውስጥ መጣ ማለት ነው።
ወደ ውስጥ የመጣ ውስጤ ይሄ ልቤ በቃ የልብ ምቴ የመንቀጥ እንትን ደስታ ግን በውስጡ ሰላም ያዘለ ግን ፍርሃት በቃ። ከዛ በኋላ የሚገርመኝ ነገር ያው በዛ ውስጥ ዲፕ ስትገባ ብዙ ነገር አለና ግን እዚያው ይሄ እንደሆነ በዛችው ሙቭመንት አቋርጬ ወጣው ማለት ነው። በዛችው ሙቭመንት አቋርጬ ስወጣ ከመካከል ሰው መንቀሳቀስ ምናምን አይፈቀድም እና በዛ ሰዓት ህጉ የሚከለክልህ ነገር አለ። ኖ ራሱ ህጉ ይከለክላል። ገባኝ። ግን የነበረው ሞመንቱ ሶላት ላይ ሶላት ላይ ነው። በመስጊድ ምንም አይነት ሙቭመንት እና እንቅስቃሴ ማድረግ አልችልም። ግን የሚገርም ከዛ ተነስቼ ሰወጣ ሁሉ አያዩኝም አያዩኝም እና ወጣው ከላቸው ከሶላት አቋርጠ ስትወጣ ወክ እያደረክ ስትወጣ ሰው አያይህም። በቃ አያዩኝም። ወጣው ምን ለብሰው ልብስ ነበር ያው ያን ምን ለብሰው ልብስ ነበር። ከዛ ወጣው ልብሱን አስቀመጥኩ። በቃ ከዚህ ቀን በኋላ አሁን የተገለጠልኝ አምላክ ነው ጌታዬ የሚል ውሳኔ ወደኔ ውስጥ መጣ። ልክ ከዚህ ውሳኔ ማግስት ብዙ አገልጋዮች ወንጌልን የሚሰብኩ ሰዎች ወደኔ መሽጎድጎድ ጀመሩ ማለት ነው። መምጣት ጀመሩ። ወንጌል ይሰብኩኛል። ከዛ እነ ፓስተር ፉአድ የሚባሉ ነበሩ። አሁንም አሉ። ሙሉ ወንጌል ቸርች አገልጋይ ነው እና ይመሰክሩልኛል። እነሱ እየመሰከሩልኝ ያሉ አሁንም የነሱ እውነት ነው ብዬ አልቀበላቸውም፣ ግን እስቃለሁ፣ አልቃወምም። እና በዛ ውስጥ ሆኜ እያለ ሁለተኛ በዛው በተደጋጋሚ በዚያው ራእይ ውስጥ ሆኜ እያለ ሁለተኛ ይሄ ፉአድ በጣም ቱማች እኔን ቀረበኝ እና አብረን በቃ እሱ ህይወቱን አሳይ፣ የህይወት ምስክርነቱ በቃ የመጣ ኢየሱስን አይደለም ይሰብከኝ፣ ጌታን ተቀበል አይደለም ይለኝ፣ ግን ፍቅሩ ላይፉን አሳየኝ። ከዛ እሱን እየተጠጋው ምናምን እያል መጨረሻ ላይ ቸርቻቸው ግቢ ውስጥ ወሰደኝና ግቢውን አስጎበኘኝ። አትክልቱን ቸርቻቸውን በቃ አስጎበኘኝ። በቃ ምንም አላለኝም። አሁንም ሻይ ቡና ብለን ምናምን ተለያየን። ከዛ በህልሜ እዛ ቤተ ክርስቲያን ውስጥ በህልሜ ቅዳሜ ለእሑድ ነው ህልም ማየው። እዛ ቤተ ክርስቲያን ውስጥ ራሴን አየሁት። ከዛ ሂጄ ተቀመጥኩ። እንደመጣው ሳይ ፐብሊክ ማለት ነው በህዝብ ፊት ጌታን እንድቀበል የንስሐ ጥሪ ያደረገልኝ። ያኔ ጌታን ተቀበልኩኝ ማለት ነው። እና ጌታን ተቀበልኩ። በእነሱ ክትትል ተማርኩኝ። የቸርቿም የሙሉ ጊዜ አገልጋይ ሆኜ ረጅም ዓመት አገልግያለሁ ማለት ነው። እንደዛ ነው የመጣሁት እዚሁ ቸርች። በዚሁ አጋጣሚ እሷ ራሱ ሙሉ ወንጌል ቸርች ልካኝ እነ ጸጋ አብጋ ሐዋሳ ድንገት ካወቀው እሱ ጋር ተምሬያለሁ። ቸርቿ እየከፈለች አስተምራኛለች። ጸጋ ማለት መጽሐፍቶች የሚያትመው ወንድም ማለት ነው። በቸርች ደረጃ ማለት ነው ተልኬ እሳቸውም ጋር ተምሬያለሁ ማለት ነው። በቃ ከዛ በኋላ ያው በውስጥ ያለው ጸጋ እየተገለጠ ብዙ ቸርቾች እየጋበዙኝ እንደ ኦሮሚያ ያልቆምኩበት መድረክ የለም። እንደ ኦሮሚያ ብዙ መድረኮች ላይ ቆሜያለሁ። ትልልቅ በረሃ በዚህ ወንጌል ገብቻለሁ። የሚገርም that's wonderful። በጣም ደስ የሚል ምስክርነት የነገርከኝ አንተ ቀደምክ ወደ ጌታ በመምጣት ከቤተሰብ እኔ ነኝ። አንተ ነህ። እኔ ነኝ። ከኛ ከዘራችን ራሱ አይታወቅም። በዘር ራሱ አይታወቅም። በዘር አይታወቅም። ከዛ ፋዘር ቀጠሉ ወይንስ ማዘር? መጀመሪያ ማዘር ቅርብም ስለነበረች እኔ ጋር ያላት ኢንቲሜሲ ግንኙነት ለኔ ያላት ነገር ፋዘር ድንገት የሆነም ነገር ሀብን ስታደርግ ይቆጣል። በኃይል ብዙ ነገሮችን ማሳመን የሚፈልግ አይነት ሰው ነበርና በመካከል ራሱ ዳኛ እየሆነች ፋዘር ጋር እንዲቆይ ትልቁን እድል የምታመቻቸው እናቴ ናት። ዋው! በቤተሰብም ጋርና ዝግ ያለች ናት፣ አስተዋይ ናት። አሁንም እኔን እንዲሰሙ ነው የምታበረታታው። ወንድሞች ምናምን ብዙ አሉ። እሱን ስሙት ትላለች። ሁለት ወንድም አንድ እህት አለኝ። እነሱስ በጌታ ናቸው? በጌታ ናቸው። ግን እንዳለ ይወርሰሃል ማለት ነው። እነሱም ወርሰውልሃል። እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። የሚገርመው
ነገር እንግዲህ የእናንተ ደግሞ ጥምረት ነው ከጎንደርና ከጊኒር የሆነው ጥምረት። ከዛ አሁን እንደገና እግዚአብሔር በልጆች ባረካችሁ፣ አደሲም ታይም በአገልግሎት ባረካችሁ። መዝሙሮች አንቺ ከሙሉ ወንጌል ጀምሮ ከልጅነት ጀምሮ መዝሙሮች እየዘመርሽ? መዝሙሮችን እቀበላለሁ፣ እጽፋለሁ እና እግዚአብሔር የሚሰጠኝ መዝሙሮች እንትን እላለሁ እና አዲስ አበባ ራሱ ከመጣሁ ወደ 10 ዓመት ሆኖኛል ለነገሩ። ያኔ ለመስራት እንትን ማለት ጀመርኩኝ እኔ መዝሙሮች ለመስራት። አንድ ሚስጥር በኋላ ላይ ስለምታወጪ፣ ከዛ በፊት ግን አንድ መዝሙር እስኪ ዘምሪልን። ፌቨራይት መዝሙርሽ፣ በጣም የምትወጂውን መዝሙር፣ እሱን መዝሙር እስቲ ዘምሪና ከዛ በኋላ ሚስጥር አስወራሻለሁ እና ስለ ዴቭም ስለ አንቺም ስለ ቤተሰብም ስለ ኢየሱስም እንድታወሪ ማለት ነው። እሺ። የመገለጡ እውነት የቃል ቅኔ ባለቤት የፈውስ ድንቆች መገኛ ሲኖር ሲወዳጅ ከኛ ኢየሱስ ደምቆ ይታያል። የመንግስቱ ስራ ይሰራል። ኢየሱስ ደምቆ ይታያል። የፈቃዱ ስራ ይፈጽማል። የፈቃዱ ስራ ይፈጽማል። ሃሌሉያ 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 Hallelujah, oh, hallelujah, 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 hallelujah. Hallelujah.
ብዙ ነው ይገባሃል ስግደት ዝማሬና እልልታ ይምላው መቅደስህ በጽድቅ ተመላለስ አክብረው ስምህ ሃሌሉያ 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 መንፈስ ቅዱስ የሞላበት ዝማሬ ነው። በጣም ደስ የሚል መዝሙር ነው። እንደዚህ ኤክስፔክት አላደረኩም። ሲዲሽን ዴቭ አልሰጠኝም ነብዩ በእውነት። ስለዚህ ይሄን ይተፈታል አድማጭ ተመልካችን ይሄንን እንደ ይወቅልኛል። ልክ ነው እና ያው በመዝሙር ባለመስጠት በደል አተሰብኛል። ምረት ይላል። እንዴት ከጊኒር ወደ ጎንደር ከጎንደር ወደ ጊኒር የመለኮት ጥምረት ነው ይታወቃል። በምን ተገናኘ? በአገልግሎት ትንቢት አምጥቶልሽ ነካሁኝ እንደሚስጥር ተጋብዘን ነው ሁለታችሁ። እኔ በዝማሬ እሺ፣ እሱ ደግሞ በቃልና ያው በትንቢት በጸሎት። እሺ፣ መሲ ትባላለችና እሷ ናት ሁለታችንን የጋበዘችን። እኔ ለመጀመሪያ ጊዜ ያን ቀን ያየሁትኝ። እሱን ያየሽው? እና ስራ እየሰራው ነበር ያኔ እንዲህ ስጋበዝ ነው ማገለግለው የነበረና እኔ ዘምሬ ጨርሼ ያው በሱ ተገለገልኩ ማለት ነው። ትንቢትም መጣልኝ። ጥሩ ጸጋ ነው ያለው። አንቺ ጀመረ ትንቢት አይደለም፣ ከሁሉም መጨረሻ ነው እንደውም ለኔ በእኔ አልጀመረም። ይገርመው ማለት ነው። ፕሮግራም ሁሉ ጨርሰው መጨረሻ ላይ ነው ለኔ ይጸልይልኝ። መዝጊያውን እሱ አንደኛ ሊያረግ ማለት ነው። መጨረሻ ላይ ነው ትዝ ይለኛል የጸለይልኝና ጥሩ ጸጋ አለው፣ ጥሩ ነገር አለውና
ከዛ በኋላ ስልኬን ያዥና ሌላም ጊዜ ጋብዝሻለሁ አለኝ። ከዛ ብዙ ቦታ አገለገል አይደለም ስልኬንም ያዥው አለ። ከዛ እውነትም ጋበዘኝ። ሌላም ቦታ እንደዚህ ስራ ስወጣ ምናምን በሚመቸኝ ጊዜ እንደዚህ ሲመችሻል ዛሬ ብሎ ይነግረኛል። እና ጥሩ ወንድም ነው ማለት ባህሌም ስለሆነ ሳይሆን በጣም ወደው ነበር እና ጸጋውንም ስለምወድ እናቴን ራሱ ይጸልይላት ነበረ። ቤተሰብ ጋር አስተዋውቀዋለሁ። ቀድመሽ በትንቢት አገናኘሽ? እኔ ራሱ ሌላ የትንቢት መንፈስ ገባ ቀድሞ እና እንደዛ ነው እንትን ያልነው። ሌላ ሀሳብ ሳናስብ 3 አመት ወይ እንደዛ ቆይተናል። በትንቢትና በአገልግሎት ብቻ 3 አመት በአገልግሎት በንጹህ ቤተሰብ ማለት ነው። በስገበርኩ ወደ 4 አመት ነው። 4 አመት አካባቢ ምንም አይነት ነው። እንዴት ታዲያ ተፈጠረ? ታዲያ 4 አመት ሙሉ ትንቢት መዝሙር ቃል ነበር። ከዛ በኋላ ቃል ወደ መገባባት እንዴት ነው? እኔ ሳስታውሰው ማለት ነው አንቺ ነሽ ደህና ሚስጥር የምትናገር በመድኃኒዓለም አንቺ ነሽ። ከሱ ይልቅ እኔ ሳስታውሰው የሆነ ትንቢት መጣለትና ከስር ማጠፋ አንዲት ዘማሪ ናት ከስራ አጠፋ ምናምን ብሎ እኔን ራሴን ቁጭ አረጋ አንድ አገልጋይ። አንቺ ባለሽበት ጉባኤ ወይ የለውበትም ለሱ ነውና ጌታ እኮ ተናገረኝ እንደዚህ ከስር ማጠፋ እንደዚህ ሚስቴ እንደሆንሽ ምናምን ነገር ብሎ የሆነ ወርድ ሲያወጣ እንዴ እኔን ነው ምናምን አልኩና የሆነ ከበደኝ ለመቀበል ማለት ነው። መጀመሪያ ለመቀበል ከበደኝ። ያውም ጎንደሬም ስለሆንኩኝ ያው መግደርደር ምናምን ራስሽ ነሽ ያልሽው ይሄንን ጎንደሮች ያልኩ ትላለህ። ያው የታወቀ ነው። እኔ ግደረደር ነበረ። አሁን ነው የተወኝ እና ከዛ በኋላ ነው እንግዲህ ዴቭ እንዴት መጣ ትንቢቱ? እስኪ ንገረኝ። ከትንቢቱ ቀድሞ እኔ በዛ ሰዓት ብዙ ወደ ውስጥ ይሄ ነገር አልተፈጠረምና ያው በውስጧ ጥሩ ነገር አለ። መዝሙሮቿን ቆይ ትሰማለህ እና ሰጣለሁ ሲዲውንም የሚገርም በቃ ይሄ ለእግዚአብሔር መንግስት ትልቅ ነገር ኢየሱስን ነው የምዘምረው። ራሱ ሙሉ ዝማሬዎቿ ጌታ ጋር የሚያጠነጥን ነውና እዛ ነው ያየኋት። በጣም ትልቅ ነገር ነበር እዛ ጉባኤ ላይ የተፈጠረው። በዚያን ጊዜ የመጡ ፕሮፌሱ የተገለጠ የእግዚአብሔር ቃል ሁሉም ምስክርነት ያለ ሆኗል። ለህዝቡ የመጣው ለሷን ብቻም ሳይሆን ሙሉ እና ያን ቀን በጣም ማረሳው ቀን ነው። ራሱ ቀኑ እግዚአብሔር በኃይል የተገለጠበት ነውና ሌላ ቦታ ላይ ራሱ እዛ የተገለገለ ሰው ሌላ ቦታ ላይ ሲያገኝ ስቲል ነው በመንገድ አቁሞ ያን ቀን የመጣው የእግዚአብሔር ቃል ያን ቀን የመጣው የተገኘ የእግዚአብሔር መንፈስ እያሉ ይመሰክራሉ። እና በጣም እጁ የተገለጠበት ነው። ሁሉ ሰው ስልኬን ይወስዳል፣ እሷ ብቻ አትወስድም። እና ውሰጅም ያልኩት ከዚህም አንጻር ሳይሆን በቃ እሷ ብቻ ጥግ ይዛ ያው ዘማሪ ኪቦርዲስት አጠገብ ቁማ ነበርና በቃ አንቺም ብዬ ያዘ ተለዋወጥን። ከዛ ብዙ ቸርቾች ጋር አስጋበዝኳት። ያው እኔ በዛን ሰዓት ላይ አክሰሱም ስላለኝ ጋበዝ ስለነበረ አገለገለች። እና የሆነ በዚህ አቅጣጫ ላይ ወደ ትዳር እንመጣለን የሚል አልነበረም። እና ብዙ መልእክቶች ይመጣሉ። እኔ ደግሞ መውጣት ነው ውስጥ የነበረውና ወደ ሌላ ቦታ ወደ ውጭም መውጣት ምናምን እንደዚህ አይነት ነገር ነበረና እንትኑም የለኝም እንደው ወደዚህም አይነት በሌላ በቃ ውስጤ ሌላ ቦታ ነበርና ድንገት በህልሜ ብዙ ጊዜ ብዙ ጊዜ እግዚአብሔር በህልሜ ይመጣል። ስወድቅ የእግዚአብሔር አንዳንድ ጊዜ በራእይ በቃሉ በህልም እግዚአብሔር ለሰዎች ራሱን ይገልጣል። ከነዛ ራሱን ከሚገልጥባቸው አንዱ በህልምም እግዚአብሔር ወደ እኔ ይመጣልና በህልሜ በግልጽ ማለት ነው በብዙ አይነት ቻሌንጅ ውስጥ አልፋለሁ። ብቸኝነት እናቴን እንዳውም አምጥቼ እኔ ጋር እያኖርኩኝ በብዙ አይነት መከራ ውስጥ አልፋለሁ። ያው አገልግዬ መጥቼ እናቴ ነበረች ራሱ ልብሴን ምንም ታጥበው በቃ እንዳያርጎኔ በቃ የምትቆመው ብቻኛነቱ ራሱ እንትን ሲለኝ ቤተሰብን ሁሉ እኔ ጋር እንዲሆኑ አመጣውበት ሰዓት ነበርና
ትዝ አይለኝም እና ብዙ ለአገልግሎት የራሴን እንዳውም ትዝ አይለኝም። እንዳውም ቤተሰብ ሀዛብም ሳይቀሩ ጌታን የማያውቁ ሰዎችም ሳይቀሩ አታገባም ወይ ምናምን እንደዚህ አይነት ፑሽ አደረጉኛል። እሱም ነገር ከውስጤ አልነበረምና ድንገት በህልሜ ቤተሰቦቿ ጋር በጣም ጸለያለሁ። የጸለይኩላቸው በሙሉ ተፈጽሟል። ትልልቅ የመንግስት ሰራተኞች ናቸው ቤተሰቦቿ፣ አሁንም ማለት ነው ትልልቅ ፖዚሽን ላይ ያሉ ናቸው። ጤናማም ክርስቲያኖች ናቸው። በጣም ጌታን ይወዳሉ። እዛም ሀገር ላይ ጎንደር በተደጋጋሚ እሷንም ሳላገባ ጋብሰውኝ ብዙ ቦታዎች አገልግያለሁ። ወደ ውስጥ ገብቼም ሳይቀር ብዙ ሰዎችም ጌታን ተቀብለዋል። ያን ጊዜ ራሱ ጌታን የተቀበሉት አሁን ትልልቅ ፖዚሽን ላይ አሉ። መንግስትም ትልልቅ ፖዚሽን ላይ ሜን ዋና ቦታ ላይ አሉ። ነፃ የወጡ በዛች ቀን ጌታን እንደ አዲስ የተቀበሉ ሰዎች ትልልቅ ፖዚሽን ላይ አሁን አሉ እና የእግዚአብሔር እጅ የተገለጠበት ነውና ፋሚሊ ነው። ያው ጌታ ፋሚሊ ነው የመሰረተው። መንፈሱ ቅድም እንዳልከው እሴቱን ነው በቃ ይሄ አንድነቱን አመጣው። ለኔም የሚያስቡ ናቸው በቃ ፋሚሊው። ከዛ ድንገት አንደዋወልም ወይ ፕሮግራም እንደው እግዚአብሔር ፊት ባሏሽ አንድ ቀን ወይ ሁለት ቀን ካፌም ተቀምጠን ሻይ ቡና ጋብዣት አላውቅም። እግዚአብሔር ፊት ነው ማወራ። ወጪ ቆጣቢ ሚስት ያገኘው በቃ ምን ላወራ ነው እንትኑም አይደለም። በቃ እኔ ቢዚ ነኝ ግን አገልግሎት በቃ አንተም ካየው ፓስተር ሰው ግባባለሁኝ፣ ሰው ይወደኛል፣ እኔ ሰው ይወደኛል፣ በጣም ሰው ይግባባለሁ፣ ኮኔክሽን አለኝ። በቃ ፓስተር እንደ ጥሩ ነገር አለባት አንተ ጋር ታገልግል ሳልኩ በቃ አንተም እኔን አምነህ ወይ እሺ ብለህ ትቆማለች። በዚህ አይነት መንገድ የእግዚአብሔር መንግስት እንዲሰራ ከእግዚአብሔር መንግስት ጥቅም አንጻር መንግስቱን ከመጥቀም ህዝቡን በጸጋዋ ከማገልገል አንጻር ነበርና ድንገት በህልሜ የሆኑ ሰዎች በቃ እንደ አይነት ሰዎች በቃ ችግር ሊፈጥሩ በሷ ላይ አይነት ሰዎች ይይዟታል ማለት ነው። እና በእነሱ ሁና ፋይት እያደረጓት እንዲች ቤት ያደለች እንደ ብዬ 4 ናቸውና ከነሱ ጋር ፋይት አደርጋለሁ በህልሜ። እነሱ ጋር ፋይት አድርጌ አንቺ እንዴት እንዳውም ወደ ጨለማ የሆነ ጥሩ ያልሆነ መንገድ ነው ምናምን አንቺ እንዴት ከነሱ ጋር ትሄጃለሽ ምናምን በህልሜ ብዬ እሷንም ፋይት አደረጋትና አንተ ስነጋ ሪል በህልም ያየሁት ነገር ሪል መስሎኝ ለእህቷ ደወልኩ። የመንግስት ሰራተኛ ናት፣ የወረዳ ላይ ትሰራለች እህቷ። ለእሷ ደውዬ አላያችኋትም። እሷ ጋር ስደውል ስልኳ አሱች በስጋ ዕቃ የሆነ ነገር ከዛ እናቷም ጋር ስደውል አይ አልተደዋወልንም። ከዛ እህቷ ስትደውል ሕክምና ላይ ትሰራለችና እሷ ሂዳ ስልኳን ለካ ያጠፋች የወለደ አራስ ቤት ሂዳ ምናምን። ከዛ በዛች ቀን ድምፅ ወደ እኔ መጣ። እሷ ሚስትህ ናት እና እሷ አጋርህ ናት። ከዛ በኋላ የእግዚአብሔር መንግስት ከእሷ ጋር አብረህ ትሰራለህ የሚል በቃ አድግኛ ድምፅ በእኔ ላይ መጣ። ከዛ በፊት ይመጡ የነበሩ መልእክቶች እነዛ 4ቱ አንዱ ሩጦ አመለጠኝና 3ቱን ኮምፕሊትሊ ሳያመልጡ እንትናል። ያ ያመለጠው ከተጋባም በኋላ ኦልሬዲ ወደ እሷ ደወለ። ጓደኛዬ ጋር ምናምን የሚሰራ ነበረ። አወቅ ነው እንኳን ደስ አለሽ ምናምን። እነዛ 4ቱ ለካ ለትዳር ቤተሰቦቿን የጠየቁ ናቸው፣ ሽማግሌ የላኩ ናቸው። እሷ ደግሞ አይ እናንተ የኔ አይደላችሁም ብላ የከለከለቻቸው። 4ቱም ግን ክርስቲያኖች ናቸው። ከዛ በኋላ ስለ 4ቱ እንደዚህ እናትየዋ ስጥየለሽ ለሽምግልና ስንልክ ያው 4 ሰዎች ትልልቅ ፖዚሽን ላይ ያሉ ኮንስትራክሽን ሰራተኛ የሆኑ ምናምን ባለቤት የሆኑ ትልልቅ ሰዎች እነዛ ነበሩ ማለት ነው። አንዱ 3ቱ ጭራሽ አላየዋቸውም ኢንፎርሜሽኑን ሰማው። አንዱ ግን ደወለ እንኳን ደስ አለሽ አለ፣ ለሷም ለኔም ማለት ነው። ከዛ ዛሬ አይ ቲንክ 5ኛ ዓመታችን ከቸርቹ ጋር ማንቨርሰሪ አብሬ አከብላለሁ። 5ኛ ዓመታችን በትዳር አራቱን ዘርህ ማን ብለሽ ነው የምትጠሪው? እንደዚህ 4 የዘረረው ያው ህልም ነው
ህልም ነው በውን ነው አላለኝ ህልም ነው እኮ ግን በውንም ዘር ያለው አይ በውን አይደለም ያው ኖርማሊ ሰው እኔ በዛን ታይም እኔ እንደ ቤት እንደ ወንድም እንደ መንፈሳዊ መካሪ እንደ የራሴ ሰው ብለን ታስበዋልና በዛ ነው እሱን ማስበው የነበርና ወደ ትዳር ሐሳቡ መጀመሪያ አንተን ሲል አይ ይሄማ አይሆንም አልኩኝ መጀመሪያ ራሴ በኋላ ላይ ነው እግዚአብሔር እያስረዳኝ ማለት የሰው የራሱ ምርጫ አይደለም የሚሆነው የእግዚአብሔር ምርጫ ነው የሚሆነውና እግዚአብሔር ሆይኛ አንተ ያልከውንና አንተ ማገልገል ፈልጋለሁ አልኩኝ ይሄኔ ወይ እንደዚህ አይነት ነገር እግዚአብሔር እኔን አምኖ መቼም ቸርች አይሰጠኝም ነበር ሽማግሌ ላኩም ወይም ሌላም የተባሉት ባገባ ኑሮ ላይፌ ሌላ ነው የሚሆነው የነበረ ግን እኔ እግዚአብሔር የለየኝ ለዚህ ዓላማ እንደሆነ አምናለሁ አውቃለሁ ስለዚህ ከዛ ሲገባኝ አይ እናንተ የኔ አይደላችሁም ብዬ ጮኛለኝ እላለሁ ሁላ ጮኛለኝ ስልኮ በዛ ታይም እሱ አይገኝም ሻይ ቡና እንልም ምናምን አብረን ቁጭ ብለን እድል አግኝተን አናወራም ግን ጮኛለኝ ነው ማለት ድባቡን ብቻ ጥሎ ይሄዳል በቃ ስራ ቦታ ራሱ በጣም ይገርማቻል አንቺ ግን ታገቢ ምናምን ይሉኛል ስራ ቦታ ስሰራ ጎጀቤ ጥርስ ህክምና ነበር ምሰራውና ለምን አታገቢ ምናምን ይሉኛል ብዙዎች ጓደኞች እያገቡ አታገቢም እንደ ምናምን ሲሉ አይኔ ጮኛለኝ እላቸዋለሁ እና ደግሞ በቃ አብዛኞች በጌታ ስላልሆኑ ጌታን እያልሽ ዝም ብለሽ እኮ ነው ምናምን ይላሉ እንደምን ነው ስታዩኝ አርጆ መሰልኳቸው እላቸዋለሁ ምን ነው እንደዚህ እንትን አላችሁ ምን ነው ብዬ ያው እግዚአብሔር ያለው ሆነ ማለት ነው በራሱ ጊዜ የእግዚአብሔር ፈቃድ እየተጣላ ነበር እሱ እየተጣላ ያው እሱንም ደግሞ ሲያረጋግጥለት ነው ምን ይላል መሰለ በቃ እኔ ርፍ ብዬ በቃ እሱ ነው ባሌ ብዬ ስወስን እሱ ደግሞ ያው እግዚአብሔር ያስተካክላል እኮ እኔንም ሊያስተካክለኝ ስለፈለገ እሱ ደግሞ በቃ ሐሳቡ አልነበረም ራሱ እንትን ካለ በኋላ እሱ ደግሞ እንደገና አፈገፈገ በቃ ምን ሆኖ ነው የትኛው መጥቶት ይሆን እኔ ምን አውቃለሁ ከዛስ እና ከዛ ያው እግዚአብሔር ያለው ይሆናል ማለት እግዚአብሔር መጠበቅ ምን እንደሆነ ሊያስተምረኝ እንደሆነ አስባለሁ ከዛ በቃ ይሄ በቃ እኔ ሐሳቤን እንትን ስል በቃ ዌልካም ብሎ የሚቀበለኝ መስሎኝ ነበር ግን እሱ ወደ ኋላ ሲል ደግሞ መጠበቅ ምን እንደሆነ ገባኝና ቁጭ አልኩ ቁጭ አልኩኝ እዛ ሲከብደኝ አንዳንዴ እናቴን ግን እኮ አይደውልም ወይ ደግሞ ላግኝሽ አይለኝም ምንድነው ስላት አይ በቃ እንግዲህ ጠብቂ ትለኛለች በመጠበቅ ውስጥ ትልቅ ነገር እንዳለ ስለምታምን ጠብቂ ትለኛለች የኔ ነገር ደግሞ እንዲወጣ እግዚአብሔር ያለው ነገር እንዲሆን በጣም ስለምትፈልግ በጸሎትም ታግዘኛለች እና ጓደኛዬ ናት እናቴ በግልጽ ነው ማወራት ጠብቂ ትለኛለች እሺ እላለሁ ከዛ ነው ህልም አሳይቶ አመጣ ልክ እንደዛ ህልም ሲነግረኝ ህልሙ እንደዛ ነው እና በቃ ለዚህ ሲደውል ህልም ያሳየው ለዛ ነው ሚስት ናት ያለው ጌታ ለዛ ነው ምንም ማፈግፈግ አያስፈልግም ስልታዊ እንቅስቃሴህን ወደ መንፈሳዊ እንቅስቃሴ ቀይረዋል በቃ አሳናት ሚስት ሲለው ወዲያውኑ እኔ ራሱ አንዳንዴ እግዚአብሔር ሲሰራ ህልም ነው የሚመስልህና በቃ ልንጋባ ነው ሲል እየቀለደ ነው የመሰለኝ ውሸቱን ሁላ ነው የመሰለኝና በቃ አይኔ እኮ ወስኖ የተቀመጠን ሰው እንጋባለን ብትለው ምን ይላል እሱ እኮ ጨርሷል በቃ አሁን ቀለበት ማሰሩ ነው እንጂ እንትን ያለ በቃ እኔ እኮ አግብቻለሁ በእኔ ቤት ማለት ነው እና ያው ልንጋባ ነው ብሎ ወዲያውኑ ቶሎ ነው በቃ ሁሉ ነገር እንትን ብሎ እግዚአብሔር ተጨመረበትና ፍጥንጥና አረጋው ከናወነው በጣም ትልልቅ ሰዎች ነበሩ ሽምግልና ሜላቋጭ በቃ የኔ እግዚአብሔር ራሱ ተገኘ ያው ኮሮናም ነበር አደገኛው ኮሮና ይመራል የተጋባችሁ በኮሮና እና ለሀገር ጾም ጸሎት በሚጸለይበት ጊዜ እና ማስካርጋችሁ ነው የነበረው እንዴት ሆነ
ማስካረጋችሁ እኛ ጋር በጣም በኮሮና እኛ ስጋ እንበላ ነበረ። አይ ሰው ራሱ ቤት ይመጣ ነበር። እኛ ቤት እንግዳ ነበር፣ ይጸለይ ነበረ። በኮሮና በጣም እኔ እንዳውም አገልግሎት በጣም ያገለገልኩት በኮሮና ነው። እኔ በጣም ብዙ ሰዎች ራሱ ከኮሮና የተፈወሷል። እኛ ጋር በጣም የእግዚአብሔር እጅ ባህል እና በኮሮና ትልቅ ነገር አደረገ እግዚአብሔር። አንድ ሰው ከእስራኤል ሀገር ደውሎ ወንድሙን እንድጸልይለት ጋበዘኝ። ወደ ኮተቤ አካባቢ ነው እና ለካ ኮሮና አለበት። እኔ አላቅም ግን አሞታል ነው ሄደው እና ለሱ ጸልዬ እንዳውም አንድ ሰው ይዤ ሄጃለሁ መኪና እንትን የሚለንና ጸልዬ ስንወጣ ኮሮና እኮ ነው ያለበት ተጠጋጋህ ወይ አለኝ። ከጸለይኩለት በኋላ አንተ እጅ ጭነህ ነው የገሰጽከው? ያ እኔ ደግሞ በጣም እየዛት ያ ሰው እንዲህ ነው እስራኤል ሀገር ሂዶ እና ያው ሳቱ የእንትን እያለን በጥሩ ጊዜ ነበር ለኛ። ይሄ አሁን ምድር ያው እግዚአብሔር አንዳንድ ጊዜ በውስጣችን የኛ ነገር ያለው ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው እና የሚገፋን ነገር አለ። መንፈስ ቅዱስ አሁንም በሲዝኑ ባለው በየትኛውም አይነት አቅጣጫ ውስጥ የኛ ያለው ከውጭ ካለው መረጃ ሳይሆን ከውስጣችን ከሚወጣ ሰላም በውስጣችን ካለ የእግዚአብሔር ፍቃድ ነውና በዛ ነበረ ጥሩ መከናወንና ጥሩ የእግዚአብሔር አብሮነት ነበረን። ጌታን የሚወዱ ፋሚሊ ናቸው። በጣም ብዙ ጊዜ ነው ከኔ ጋር በተለያየ ዝግጅት ለቸርችም ምስረታ ለሹመት በቃ ይመጣሉ እና ፋሚሊ ነን። እኛም እንሄዳለን። እግዚአብሔር ይመስገን። ያው ኦርዲኔት የተደረገ ነብይ ነህ? አዎ ኦፊሻል ኦርዲኔሽን። አዎ ኦፊሻል ቄስ በሪሁን ነበር ሹመት የሰጠኝ። ኦኬ የደሴው ካወቀው የደሴ መካነ ኢየሱስ። አዎ ከዛ በኋላ ደሴ ስትመለስ መካነ ኢየሱስ ቤተክርስቲያን ላይ ነው ማለት ነው ኦርዲኔት የተደረገው ከሙሉ ኖ ብዙ ቦታ እንትን ስለማቅ ምስክርነት ነው። አሁን ምስክርነት ያው በጣም አሁን ቅድም አንተ እንዳነሳው እንደ በጣም ቶማች ቅርበት አለ። ለረጅም ዓመት ይጸልይልኛል፣ ይመክረኛል፣ አቅጣጫ ያሳየኛል። እኔም ደግሞ እንዴት ላድርግላለሁ። ያው አንዳንድ ጊዜ እግዚአብሔር መንግስት ይከብዳል እና ደግሞ ሜንቶር እንደዚህ ከፊት ለፊት የሄዱ ሰዎች እውነትን ካልነገሩ ምንም በመገለጥ የሆነ ነገር አይደለም። ካንተ የቀደሙ አባቶች፣ ካንተ የቀደሙ እናቶች፣ ወንድሞች፣ ካንተ በፊት የሄዱ ሰዎች በጣም ኢምፖርታንት ናቸው እና ይሄ ያሳምነኛል፣ እኔ ይገዛኛል። ተራ ሳይሆን እሱም በማክበር ውስጥ በረከት እንዳለ አምናለሁ። የዛም ተጠቃሚ ነኝ እና ለዛ በቃ ይመክረኛል። እረፍ ካለኝ አልፋለሁ። ጸልይ እንደዚህ አይነት ነገር በቃ እሰማለሁ። ከዛ በጣም ወዳጅ ሆን ሲመጣ ያገኘኛል፣ ሳፖርት ያደርገኛል። ኢቨን ስቲል ነው ሚስቱም እሱም ቤቴን ይደግፋሉ፣ ጎኔ ይቆማሉ፣ አይዞህ ይላሉ። እና አሁን ባለፈው ለአገልግሎት ውጭ እጄ ባለቤቱ ቤት መታ ባለቤቴን ትደግፍ ነበር እና ሪል የእግዚአብሔር ነገር አለባቸውና እሱ ነገር እንትን አቀራረበን። ከመቀራረብ የአባትና የልጅነት ነገር በመካከላችን ተፈጠረ። ስለዚህ ምንንም ነገር ቢሆን ጎኔ ሊቆም ጨከነ ማለት ነው። ከዛ ያው እሱም ነበሩ፣ ትልልቅም የመንግስት ሰራተኞች ባለስልጣኖችም ነበሩ። አለ ዶክሜንተሪ አልተለቀቀም፣ ዩቲዩብ ላይ ተቀርጿል እና ብዙ እንደዛ ነው። ቄስ ነው፣ በሱ እጅ ነው። በብዙ አሁን ላይ እንግዲህ አንድ አገልግሎትህ በሀገር ውስጥም ከሀገር ውጭ በብዙ ቦታዎች ላይ ያገለገልክ ነው ያለው። ወደ የትኛው አቅጣጫ ታደላለህ? ለቀድሞ የሙስሊም ቤተሰቦችህ ወይስ ላገኘሁት ሁሉ ወንጌልን ልስበክ የሚል ሀሳብ ነው ውስጥ ራዕይ ነው ያለ? ለምን አንዳንዶች የወጣሁበት ማህበረሰብ ይለዋል ቀድሞ ወንጌል መድረስ አለበት የሚሉ ሰዎች አሉ። ለሱስ ሸክም አለኝ
የሚሉ ሰዎች አሉ። ደግሞ የተጠራሁት ደግሞ ለዓለም ሁሉ ነው የሚሉ አሉ። አንተ ከየትኛው አንጻር ነህ? ሸክምህ ከየትኛው አንጻር ነው? እኔ ያው በፊት ብዙውን አሁን መቸለት ነው አንድ የአክስቴ ልጅ በጣም ዋጋ የከፈልኩለት ነው እና ከዚህ 4-5 ቀን በፊት እንትን ብሏል እና መስጊድ ውስጥ ነው ያው እያሰገደ ባሌ ላይ በዚያው እያሰገደ መስጊድ ውስጥ እያሰገደ ሞተ ማለት በቃ ልቡ እንትን ብሎ ሞተ እያሰገደ። አሁን በ4 ቀን በዚህ 4 ቀን እና የልብ ህመም ነው። የልብ ህመም ነበረበት። በጣም የቁርአን ሰው ናቸው በጣም ምናምን እና በእኔ እድሜ ምናምን ያለ ነው። እንዳውም እኔ ትንሽ ሳልበልጠው አልቀርም። አሁን ለሱ ያልከፈልኩት ዋጋ አልነበረም እና አሁን ለቅሶ እሄዳለሁ እና እዛው ነው ያለው። ምንድነው ብዙ ዋጋ ከፍያ አነሳሁ ቤት አዘንኩኝና በመለየቱ አዘንኩ። ቤተሰቡን ማጽናናው ያው ያከብሩኛል። እነሱንም ደውዬ አጽናናዋቸው፣ አይዟቸው እኛም ያው መንገዱ ነው እንትን የሚለው ብዬ አበረታታዋቸውና ብዙ ደክም ያለው በዚህ አቅጣጫ ላይ እኔ አሁን ብዙ እግዚአብሔር በጣም ቱማች ገጠር ቀበሌ ደክም ያለው በዚያ ዙሪያ ላይ ሸክሙም ስለነበረ ለማድረስ ማለት ነው። አሁን ግን ነው አሁን ቅድም አንተ ብለህ እስከምትል ነው ብለው ሰው እስከማይለየኝ ድረስ እኔ አሁን ለዓለም ሁሉ ወንጌልን ወደማደርስበት ነኝ። እንትን ለዚህ ብቻ የሚል የተከፋፈለ ነገር እኔ ጋር የለም። አሁን አንዳንዴ ጳውሎስንም የሚጠቅሱ 3 ወገኖች ስላሉ ነው። ጴጥሮስን ለአይሁድ እንዳደረገው እኔን ደግሞ ለአሕዛብ እንዳደረገኝ መልእክተኛ አድርጎ እንዳደረገኝ እሱ በዛ የሰራለት ለእኔ ደግሞ በዚህ ሰርቷል ይላል እንዳለ ያው ጴጥሮስ ራሱን የገደበ ሰው ቢሆንም እንጂ ይሄ እግዚአብሔር ገድቦ ያመጣው አይደለም። አሕዛብ በሆነው ሰፊ አገልግሎት ውስጥ ተደራሽ እንዲሆን 3 ጊዜ ቪዥን ሰጥቶት ነበር። ግን ሬዚስት አድርጎ ያንን ታግሎ እዛው ማዕቀፍ ውስጥ እስከ ቆርኔሊዮስ ቤት ድረስ ሄደ እንጂ ከዛ ላለፈ ለአሕዛብ የሚሆነው እስከ ምድር ዳርቻ ድረስ የሚለውን ምስክሮች ትሆናላችሁ የሚለውን ግብ ሳያገኝ በአይሁድ ማህበረሰብ ውስጥ ታጥሮ ነው ጴጥሮስ ራሱን ያስቀረው እንጂ እግዚአብሔር ዓላማ አልነበረም እዛ ውስጥ እንዲቀር። ግን በአይሁድ ለጴጥሮስ እንደሰራለት ለኔ ደግሞ በአሕዛብ ሰርቷል ያለውን ሰዎች ይጠቅሱትና በአንድ ማህበረሰብ ውስጥ ላለ ውስን ሰዎች ተልእኮ እንደተሰጣቸው አድርገው ስለሚናገሩ ስለሚሰማ ነው። ልክ ነው እንጂ እንደዛ ስለሚያደርጉት ነው እንጂ ለሁሉም ነው ወንጌል ለሰው ልጅ ሁሉ ነው። ስለዚህ ለሙስሊም ነው የተጠራሁት፣ ለኦርቶዶክስ ነው የተጠራሁት፣ ለእኔ ለኦሮሞ ማህበረሰብ ነው የተጠራሁት፣ እኔ ለእንትን ቤተሰብ ነው የተጠራሁት፣ እኔ ለእንትን ነው የሚባል የለም። እኔ ጋር እሱ ክፍፍል ግን አለ ብለህ ግን ታምናለህ? አለ ብለህ ታምናለህ?